ርታ ቆይታ በጣም ያው ይቅርታ መጠየቅ በጣም ጥሩ ነው። ይቅርታ ማለት ደግሞ ወይስ ተሸንፎ ወይስ አሸናፊ ሆኖ አይደለም። ግን ይቅርታ መጠየቅ ደግሞ በጣም አላህም ደግሞ ፈጣሪም ደግሞ ደስ ይለዋል ማለት ነው። ሰው ሲበደልም ይሁን ሰው ሳይበደልም ይሁን ባለው አቅም ይቅርታ መጠያየቅ ደግሞ በጣም አሪፍ ነው። ዘመድ ማይለያይ ሰው ደግሞ ምንም እንትን ብትሉት ማይለያይ ሰው የተቀላቀለ ሰው የፈለገ ነገር ቢሆን በይቅርታ ሁሉም ይታለፋል ማለት ነው። ለዛሬ ደግሞ ርዕሳችን ስለ ይቅርታ እንግዲህ ይቅርታ በማለት አብርሽን ይቅርታ ተጠይቋል ማለት ነው። አሰላም አለይኩም ረህመቱላሂ ወበረካቱ። የቻና ቤተሰቦቼ እንዲናችሁ ሰላም ናችሁ? ሰላማችሁ ብዙ ትርፍርፍ ይበልልኝ። ሰላም ሰላም ክርስቲያኖቼ እንዲናችሁ? ባላችሁበት አላህ ይጠብቅልኝ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሆኑ ተቀላቀሉ። ቤተሰብ የሆናችሁ ሼር ላይ በማድረግ አበረታቱ። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥቶ ከሚያስቀን ነገር አላህ ይጠብቀን እላችኋለሁ። ዛሬ ይዤላችሁ የመጣሁት እንግዲህ በዚህ ትናንትና በዚህ ሰሞን አብርሽና ሩታ ትክክል አይደሉም። የሩታ ደግሞ ወንድሟ በሩታ የመጣ አብርሽ ጋር እንደተጣሉ ታውቃላችሁ። ሁለቱም ጥል ናቸው ማለት ነው። ያኔ እሱ የእህቱ እያለላት ማለት ነው። ያው ጠፍቶ ነበረ በዚህ ሰሞን ግን ይቅርታ ሊጠይቅ ነው እየመጣው ማለት ነው። ይቅርታ ማለት ደግሞ በጣም ጥሩ ነው። የሰው ሲበደልም ይሁን ባይበደልም ቢበደልም ይቅርታ መጠየቅ በጣም አስፈላጊ ነገር ነው ማለት ነው። ለምን ጊዜው ያያችሁት ነው ማለት ነው። ዛሬ አይተነው ነገ እንዳላየው ነገ ያየነው ሰው ዛሬ ያጣ ነው ብዙ ሰው አለ ማለት ነው። ስለዚህ ያ ሁሉም እያለ ለምን ተፋቅረን አንኖርም? ለምን ሰላም ሆነን አንኖርም? ለምን ሁሌ መሻከር ሁሌ ያልሆነ ነገር ከመሰራት ይቅርታ ተጠይቆ ሁሉም ነገር መሻከር ቢጠፋ ጥሩ ነው ብዬ አስባለሁ። ዛሬ የአብርሽ ወንድም የሩታ ወንድም ይቅርታ በመጠየቅ እንግዲህ በጣም ደስ ይላል። ይሄንን ሀሳብ ያመጣችለት እንግዲህ ሩታ ናት ማለት ነው። ሩታ ያለው ነገር አስረድታው ነው ይሄ ነገር ማምጣትም የፈለገውም የጀመረውን ማለት ነው። በጣም ደስ ይላል። እንግዲህ አቤላ ነው የሚባለው ልጁ ማለት ነው። ይቅርታ በደንብ አላውቀውም ስሙ ግን እሱ ልጅ ማለት ነው። ቪዲዮን ብዙ ጊዜ እሰራለሁ ግን ስሙን ብዙም አያዝልኝም እና በሩታ የመጣ እንግዲህ ብዙ ሁሌ እየተጣሉ ነበረ። አብርሽ በሩታ የመጣ ወንድሟ ከአብርሽ ጋር ብዙ ጊዜ የተጣሉ ነበረ። ብዙ ጊዜ አይታችኋል ማለት ነው። አብርሽም ከሱ ጋር አልስማማም ያለ አወጣዋለሁ አውጣልኝ ከቤት እያለው ያንተ ቤት አይደለም ያለው በብዙ ደረጃ ደርሷል ማለት ነው። ግን አሁን ግን ወንድምየው ትንሽ ራሱን መጠበቅ ፈለገና ተነሱ ራቅ ማለት ጀምሮ ነበረ። ግን ያን ነገር ደግሞ የተባበሰና በጣም እየጨመረ መጣ ማለት ነው። እንግዲህ የሩታ ወንድም ከአብርሽ ጋር ብዙ ጊዜ አይታችሁ ከሆነ ሊደባደቡም ራሱ ደርሰው ነበረ ሊደባደቡ ማለት ነው። ግን ያው ሰውን በመኖር በምንም ቢሆን ያው ታውቃላችሁ ወንድም በእህቱ ማንም ሰው እንደማይደራደር ታውቃላችሁ። አሁን ወንድ ደግሞ የባል እህት የባል ወንድም ብዙም እንትን አይሉም። ለምን እንደሆነ አላውቅም። እንደ ቅናት አድርጎ በቃ እንደዚህ ይዛሉ። ክብር አይኖራቸውም። ለምን እንደሆነ አላውቅም። ይሄ ነገር ክብር መኖር አለበት ብዬ አስባለሁ። ምንም ቢሆን የእህት ወንድም መከበር አለበት ማለት ነው። የባልም ወንድምም እህትም መከበር አለባቸው ማለት ነው። እና እነዚህ ግን ተጣልቶ ነበረ። አሁን ግን እነሱ ዝቅ ብሎ ሩታና የሩታ ወንድም ማለት ነው እንግዲህ ሩታ ሳትሆን የሩታ ወንድም መጥቶ ዝቅ ብሎ ይቅርታ ጠይቆታል ማለት ነው። በጣም ደስ ይላል። ይቅርታዬም ጠብ ብሎኝ እንግዲህ ለምኖታል። ይቅርታ ሊለውም አልፈለገም ነበረ። ለምንድን ነው አሁንስ የራሴ ህይወት ስጀምርና ምስል ይቅርታ ልጠይቀኝ የምትመጣው? ከእናንተ ጋር እኮ ዝምድናችን ተቋርጠናል። ይቅርታ አንጠይቅህም አልልም። ለምን ባትለኝም ብትለኝም ችግር የለውም አለው። አይ እንደዛ ማለት አይደለም። አንዴ ጓደኛ ነን እኔ እናንተ የጥንታዊ ጓደኛ ነን፣ ሁለተኛ ደግሞ ዘመድ ነን እና የማይሆን ነገር ስትዳ እንደዚህ ሲለው ነው ዝምድናችን ተቋርጠዋል። ጓደኝነታችን ኦኬ አዲ ግን ዝምድናችን ምናምን የለም በቃ ከእናንተ እኮ ወጥቻለሁ ብሎ አብርሃም ይሄን ነገር ጣለ ማለት ነው። ይሄን ነገር መጣል የለብህም ማለት ነው አብርሃም። ምንም ቢሆን ማይቋረጥ ሰው እንኳን ብትቋረጡ ልጅ አለ በመሀላችሁ ማለት ነው። ልጅ አለ። ልጃችሁ እንግዲህ ዝምድና ማለት ነው። የሩታም ያንተን ቤተሰብ ዝምድና ማለት ነው። ልጅ ካለ ማለት ነው። ስለዚህ በአንዴ ተስፋ መቁረጥ የለም። በአንዴ ደግሞ እንደዚህ እንትን ርር ማለት እና ምርር ማለት አያስፈልግም ማለት ነው። በመሀላችሁ ልጅ እስካለ ድረስ ዝምድና ነው።
ዝምድና ዝምድና ነው ማለት ነው እና ይሄ ነገር እንግዲህ እናንተ መጣላታችሁ ቤተሰብ ሁሉም ቅር እንዳለው እና ቤተሰብ ሁሉም በጣም እንዳመመው ውስጣቸው እንዳመመው ራሳቸው እንዳመመው እንግዲህ ሁሉም ሰው ያውቃል ማለት ነው። ስለዚህ ያንን ነገር ያወቃችሁ እናንተ ለምን መጥፎ ውስጥ ትገባላችሁ? ለምን ያልሆነ ተንኮል ውስጥ ትገባላችሁ? ለምን ያልሆነ ሀሳብ ታመጣላችሁ? የሰው ልጅ ሆኖ ማለት ነው ማይሳሳትና አንዳንዴ ይቅርታ የሚጠይቅበት ነገር ማያደርግ ነገር የለም ማለት ነው እና ያን ነገር ደግሞ አንተ ደግሞ ሆነ ከራሳቸው ሆነ ከመጣ አልሐምዱሊላ ብለህ ይቅርታ መቀበል አለብህ። ምሽ ላዚም ለምኑኝ ማለት የለብህም ማለት ነው። መንገዳችን ላይ አንተም አጥፍተሃል ብለሃል። አንተም ጥፋተኛ ነህ፣ ሩታም ጥፋተኛ ናት፣ እኔም አጥፍቻለሁ ብለሃል። ጥፋቱ ሰው አውቀው ካወቀ ደግሞ ያንን ሰው ደግሞ እውነትም አጥፍቶ ወይም መጥፎ ነገር አድርጎ አይደለም ይቅርታ የሚጠይቅህ ግን ለፈጣሪ ፈርቶ ለዝምድና አብራችሁ ጠጥታችኋል፣ አብራችሁ በልታችኋል፣ አብራችሁ አድራችኋል፣ አብራችሁ ብዙ ነገር አድርጋችኋል። ያ ዘመን ለዘመን ተቀላቅለዋል። ስለዚህ ያ ግድ ነው ይቅርታ መጠየቅ ያለ ነው ማለት ነው። ብላቅም ባላቅም እንግዲህ የኔ አስተያየት ይሄ ነው የምሰጣችሁ ማለት ነው። እንግዲህ ሩታ አናሱ ነው ያጠፋኸው ጥፋተኛ ነህ፣ ግን ይቅርታ ሊጠይቅ ስለመጣ ይቅርታ ማለት አለብህ ብላ ሩታ ደግሞ በጣም በጣም ጥሩ አክባሪ ያኔ የሰው ልጅ አይታችኋል። ሩታ በጣም ብዙ ነገር ደርሶባታል፣ ብዙ ነገር ተደርጋለች። ግን ምንም መስሎ 5 ሳንቲም አልቆጠረችውም ያ ነገር ማለት ነው። ምንም መስሎ አልታያትም ማለት ነው። አሁን የምትፈልገው ሰላም ነው የምትፈልገው፣ በቃ ሰላም ነው የምትፈልገው እና እንግዲህ የሩታ ወንድም ያለው ሩት እህቴንም ልታይልኝ ልትንከባከብብኝ እፈልጋለሁ፣ እኔንም ደግሞ ልትረዳኝ እፈልግሃለሁ፣ ያንተ እርዳታ እኔም እፈልጋለሁ ብሎታል። በግልጽ አድርጎ ማለት ነው። እንግዲህ አብርሽ ችግር የለም እኔ ይቅርታን ተቀብያለሁ ብሎ እንግዲህ ይቅርታ ተጠያይቋል ማለት ነው። በጣም ደስ ይላል ማለት ነው። ዋናው የሰው ልጅ በአሁን ጊዜ ታውቃላችሁ፣ ዛሬ ማደራችን መዋላችን አናቅም። አሁን እኔ እንዲህ ከእናንተ ጋር አወራሁኝ፣ መዋሌን አላቅም፣ ማደሬን አላቅም፣ አላህ ነው የሚያውቀው። ስለዚህ በዛ ያ ጊዜ ስላለን ሁላችንም ጥሩ ነገር ባለን አቅም ሁላችንም መረዳዳት እና ሁላችንም በጥሩ ነገር ማውራትና ጥሩ ነገር ይቺ መላሳችን ጥሩ ነገር ለመናገር ምን ይከለክለናል? ምንም የሚከለክለን ነገር የለም። ራሳችን ጥጋብ ነው እንጂ ጥጋብና እያለ በቃ ወዲህ ያልሆነ ነገር ውስጥ እየገባን ማለት ነው። ስለዚህ የሚሆንና ማይሆንን ማወቅ አለብን ማለት ነው። ይሄ ሁሉም አሁን የተነሳ አብርሽ በሄለሜላ የመጣ ነው ማለት ነው። በሩታ እንግዲህ በሩታ ላይ ሄለሜላ አምጥተህባት እንግዲህ የሁሉም ዘመን ለዘመድ ያማል። ያው ሀኪም ያማል፣ ሁሉም ያማል ማለት ነው። ይሄ ነገር አያምም ተብሎ ማንም የሚናገር ሰው የለም። ያማል፣ አሳፋሪ ነገር ነው። ገና የስንት 2 ዓመት ያልሞላችሁ ሙሽራዎች እንግዲህ በትዳር ተመስታችሁ ወልዳችሁ መልሳችሁ ደግሞ ሌላ ትዳር በመስረት በጣም አሳፋሪ ነገር ነው እና ይሄ ነገር ይቅርታ ብሎ እነሱ አላህ ይስጣቸው ይቅርታ ብሎ መጥቶ ከጠየቁ አንተም ደግሞ በጣም ቤተሰቧን በጣም ይቅርታ ማለትና ማክበርና መከበር አለብህ ማለት ነው። የሰው ልጅ ዋናው ራስ ሲከበር ነው የባል ቤተሰብ የሚከበርና የልጅቷ ቤተሰብ የሚከበረው ማለት ነው። ዋና ማን ነው? ልጁና ልጅቷ ናቸው። ቤተሰብ የሚያቀልሉና ቤተሰብ የሚያከብሩ ማለት ነው። እናንተ ክብር ካላችሁ ቤተሰብ ይከበራል ማለት ነው። ግን እናንተ የሌላችሁ ክብር የቤተሰብ አሰጡም ክብር ማለት ነው። ስለዚህ ሁሉንም ነገር በአግባቡና ሁሉንም ነገር በትዕግስቱ ብታደርጉት ጥሩ ነው ብዬ አስባለሁ። ይሄ ነገር ይገባኛል። አሁን እንግዲህ ደህና ህይወት ላይ ትኖራላችሁ ብዬ አስባለሁ። ትቀየራላችሁ ብዬ አስባለሁ። ያለፈው አልፈዋል። የሰው ልጅ ሆኖ ማይሳሳትና ማይደባደብና ማይጣላ ማይፈነካከት ማይታሰር የለም። ግን ያንን ነገር ሁሉም እናንተ አርግፍ አድርጋችሁ ተውትና አሁን ጥሩ ነገር ህይወት ጥሩ ነገር እያሰባችሁ ጥሩ ነገር ላይ የሆናችሁ ስትመጡ ጥሩ ነው ብለን እኛም ጥሩ ነው ብለን እናስባለን። ቤተሰብም ደስ ይለዋል። ማንንም በጣም ነው ደስ የሚለው። እናንተ ብቻ የአሁን ህይወት ብቻ አትዩት፣ የአሁን መኖር ብቻ አትዩት። ነገ ምን ይከተለኛል? ነገስ ማን ነው አጠገብ የሚሆነው? ማነውስ የሚጠቅመኝ ማለት ነው አለባችሁ ማለት ነው ጊዜው ማለት ነው። እና በጣም ያው አንዳንዴ እኛ ሴቶች ስንባልም ወንዶች ስንባልም የሚወጣንና የምንናገረውን አናቅም ማለት ነው። የሚሆንና ማይሆንንም አናቅም ማለት ነው። ሁሉንም ትርምስምስ ነው የምናደርገው ትርምስምስ እና ያንን ቀርቶ
አሁን በጥሩ ሁኔታ እንድትኖሩ ይቅርታ ጠይቆሃል። በጣም 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 ጥሩ ሰው ናቸው ማለት ነው። አላህ ይስጣቸው፣ ክብር ይስጣቸው። እንግዲህ ዛሬ አከበሩህ። እንግዲህ ንጉስ ያረጉህ ማለት ነው። አንተ ደግሞ ንግስህን ተቀብለን ንግስትህን ደግሞ ማክበር አለብህ ሩታን ማለት ነው። እኔ የሰው ልጅ ሆኖ ማይሳሳት ነገር የለም ማለት ነው። እና እንግዲህ በብዙ ነገር ነው አንተም እንዳጠፋህ ጥፋትን አምነሃል። እነሱም ደግሞ እንዳጠፉ ጥፋታቸው አምኖ ከሰጡ ከተናገሩ ያን ጥፋትህ ደግሞ አውቀህ ደግሞ ማረም አለብህ ማለት ነው። አብርሃም አንተ የዛሬውን አቲ ማለት ነው። እውነት የነገ ማየት አለብህ ማለት ነው። ሰው እስከ መጨረሻ ታንተ ህይወት ስታሰርም ይሁን ስትታመምም በአዘንም ይሁን በችግርም ይሁን አብሮህ የሆነ ሰው አትካድ። አብረህ የሆነ ሰው አትካድ ማለት ነው። ሩታ እንግዲህ ከልጅነቷ ጀምራ አብረህ ነው። አንተ የተጓዝክበት ቦታ ሁሉም ተጓዛለች ይቺ ልጅ ማለት ነው። አንተ የሄድክበት ሁሉም ሄዳለች ማለት ነው። እና ያንን ነገር ደግሞ ማስታወስ አለብን ማለት ነው። ምሽ ላዚም አሁን የመጡ የጊዜው ብቻ የአንድ ሳምንት ይሄ ራስ ነው የሚጎዳ፣ ማንም አይጎዳም። ወላሂ ራስ ነው የሚጎዳ። እኔ እናንተ ትምህርት የሆነ ነገር ብታስተምሩን እኛም ትምህርት የሆነ ነገር መናገር አለብን ማለት ነው። ምክንያቱም የሰው ልጅ ሆኖ ብዙ ነገር ይደርስበታል። ማይደርስበት እንደ ሩታ የደረሰበት ሰው የለም ማለት ነው። በነገራችን ላይ ማለት ነው በጣም ብዙ ችግር አይታለች። በጣም እሷን እስከ ስታገኝ ድረስ አንተ ያላረከው ነገርና ያልሰራኸው ስራ የለም ማለት ነው። ከእጅ ካስገባሃት በኋላ ግን ክድሃታል ማለት ነው። ስለዚህ አሁንም ሉሉ ይህን የመሰለ ልጅ ወልዳችኋል፣ ቆንጅዬ ልጅ ማለት ነው። እሱን ራሱ አይተህ መቀየር ነበረብህ ማለት ነው። እሷን ወደህ እናቷን መጥላት የለብህም። እሷን ወደህ ቤተሰብ መጥላት የለብህም። አንቺም ደግሞ እሱን ወደሽ ቤተሰብ መጥላት የለብሽም። ልጅሽን ወደሽ ደግሞ ባልሽን መጥላት የለብሽም ማለት ነው። ሁሉም እኩል ማየት አለብሽ ማለት ነው። ምክንያቱም ምንድን ነው ተቀላቅላችኋል፣ ቅልቅል ነው ማለት ነው። ከእንግዲህ እንለያይ ብትሉ መለያ የላችሁም ማለት ነው። ግን ብትለያዩ ራሱ ዘመድ ናችሁ ማለት ነው። ስለዚህ እኔ የሚመስለኝ ይሄ ነው። እንግዲህ ዛሬ በጣም ደስ ብሎኛል ይቅርታ በመጠየቅና ይቅርታ በመቀበላችሁ እና እንደዚህ በጥሩ ነገር በመምጣታችሁ በጣም ደስ ብሎናል። እንግዲህ ጠላት ይውደም። እንግዲህ ጠላታችሁ ሄርሜላ ነው። ሌላ ማን መሰላችሁ? እንግዲህ እናንተም የሰው ወሬ አትስሙ። ከእንግዲህ ሩታም የሰው ወሬ ጓደኞችሽን የሰበሰብሽ ያልሆነ ውስጥ አትግባ። አብርሽም ደግሞ ይሄ ምንም አሁን የመጡ እነዚህ ማለት ነው ሙትታ አሁን የመጡ እነዚህ ከነዚህ ጋር ማለት ነው ያርግ ጊዜህን ያጨረስ። ደግሞ የሰው ወሬም አትስማ። ትዳርህን አትበትን። ምንም ቢሆን ትዳርህን ይሻልሃል። ትዳር በሞቅ ይሻልሃል። ትዳርህ ውስጥ ቅዝቅዝና አታስገባ ብለን ነው የምናስበው። አንዳንዴ የእኛ ምክር መስማት አለብህ። ምክንያቱም አንተ ብቻ መስማት አለብን የለብንም እልሃለሁ። እና ቤተሰብ ይሄን ይመስላል። እንደምትወዱ ተስፋ አረጋለሁ። እንግዲህ ዛሬ ደስ ይላል። በይቅርታ መጡ ማለት ነው። እንግዲህ እስከ መጨረሻው የሚያምርና ደስ የሚል ያድርግላቸው ማለት ነው። እናንተም እንደምትወዱ ተስፋ አረጋለሁ። ቤተሰቦቼ ሁሉም ያበረታታችሁ ነው። እኔ እንደው በጣም ነው ማመሰግናችሁ። አላህ ይስጥልኝ። ሁላችንም እንዲህ ስንበረታታ፣ ሁላችን እንዲህ ስንጠያየቅ ደግሞ ማያልፍለትና ማያድግ ሰው የለም ማለት ነው። አንዴ ጠላት ከሆነ እንጂ እኛ በራሳችን ከተጋገዝን ወላሂ ማንም ማያልፍለት የለም፣ ሁሉም ያልፍለታል ማለት ነው። ብቻ ዋና ጤና ደግሞ እድሜ ይስጠንና የሀገራችን ያብቃንና ማለት ነው። ሁላችን ተሰብስበን እንደዚህ አንድ ላይ ብንሰራበት ጊዜ ያድርግልን እላቸዋለሁ። እና ሁሉም ስራ ለመስራት ደግሞ ግሩፕ ያስፈልጋል፣ በአንድ ሆነን ያስፈልገናል ማለት ነው። አንድ ሰው ብቻ የትም አይደርስም ማለት ነው። እና ይሄን ይመስላል። እንደምትወዱት ተስፋ አረጋለሁ ቤተሰቦቼ። እናንተም ደግሞ ሀሳብ አስተያየታችሁ እንግዲህ ሴት ናችሁ ኮሜንት ላይ ያስቀምጡ። በቀጣዩ ደግሞ እስከ ሳመጣላችሁ ድረስ መልካም ቀን ይሁንላችሁ። ባይ ባይ።